መጣ ማለት ነው። በተለይም ባለ 3 እና ስቱዲዮን በተመለከተ ሙሉ የቆጠቡትን በወቅቱ አናውንስ ተደርጎ የ97ቱ ተዳርሶ ከዛ የተረፉትን ለ2005 ተመዝጋቢዎችም ያስተላለፍንበት ሁኔታዎች እንዳሉ ታወቃል። በዚህ አግባብ አዳርሰናል የምንል ምልከታና ሐሳብ ነው ያለን። የተቀሩት ነገር ግን በሰዓቱ ቁጠባቸውን ያላሟሉ ዳውን ፔመንቱ ያልተሟላላቸው ደግሞ በኋላ ከጊዜ በኋላ እየቆጠቡ መጡና በአሁኑ ሰዓት ላይ ተጠባባቂ ነን የሚሉ አሉ። መረጃዎችም አሉ። ትክክል ነው። ይሄን ጥያቄ ለመመለስ በአጠቃላይ አሁን ባለው ነባራዊ ሁኔታ ተጠቃሚ የሚሆኑበት አግባብ አለ። 97ም አሉ። ለምሳሌ ከ97 ባለ 2 ናቸው በሰዓቱኛ አለን ብለን የሚያነሳው ካሉም ነው ያለ ነው። አሁንም ሌሎቹንም ካሉት በአጠቃላይ ተጠቃሚ የሚሆኑበት አሰራር አለ። ከአምስቱ ሞዳሊቲዎች አንዱ የቁጠባ ቤት ነው። ቅድም እንዳልነው ባንክ ብድር በቦንድ ብድር የሚገነባ የ80 እና የ40/60 የቤት ልማት ፕሮግራም ነው። ስለዚህ በዛ ውስጥ ሆኖ እነሱም ተጠቃሚ የሚሆኑበት ሁኔታ ነው ያለው። 197 ዓመተ ምህረት ጀምሮ እስካሁን ቁጠባቸውን ያላቋረጡ ቤት ፈላጊዎች እጣ ፈንታችን ምንድነው ሲሉ ጠየቁ። የአዲስ አበባ ከተማ አስተዳደር ቤቶች ልማት በበኩሉ ቁጠባቸውን ያላቋረጡ የቤት ባለቤት ይሆናሉ የሚል ተስፋ ሰጥተዋል። እነዚህ የጋራ መኖሪያ ቤት ባለቤት ለመሆን የሚቆጠቡ የማህበረሰብ ክፍሎች የ1997 እና የ2005 ዓመተ ምህረት እንደሆኑ ሰምተናል። ማስተዳደር እያስገነባ ከሚገኘው ቤት የማግኘት እድል ይኖረናል ወይ ሲሉ ጠይቀዋል። ጥያቄው ምንድነው? 1997 ኮንዶሚኒየም ተመዝጋቢዎች አሉ። ቁጠባችንን ያላቋረጥን እየቆጠብን ያለን አሁን የሚገነቡት የተባሉ ያሉት ፕሮግራሞች ውስጥ እነዚህ የ1997 ቁጠባቸውን ያላቋረጡ የቤት ጠባቂዎች ምንድነው ታፈንታቸው? የኢትዮጵያ ትልቁ የገበያ ማዕከል የት እየተገነባ ነው ብለው ያስባሉ? እኛ እንንገሮ። የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር አያት ሪል ስቴት በአስገራሚ ጥራትና ፍጥነት ከ2 እስከ 4 ወራት የሚረከቡት የንግድ ሱቅ እየሸጠ ይገኛል። እነኚህ ሱቆች ቅድመ ክፍያቸው ከ790 ሺህ ብር ጀምሮ ሲሆን ለወርቅ ቤት፣ ለጂምናዚየም፣ ለካፍቴሪያ፣ ለቡቲክ፣ ለኢንሹራንስ፣ ለባንክ፣ ለሆቴል እና ለመድኃኒት ቤትና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶችን የያዘው ይህ ትልቅ የገበያ አዳራሽ ለአጭር ጊዜ የሚቆይ ከ7 እስከ 20% ልዩ ቅናሽ አድርገን ቻናላችን አዲስ ስለሆናችሁ ላይክ፣ ሰብስክራይብ በማድረግ ያበረታታችሁን አብራችሁ እንድትቆዩ እንጋብዛለን። የዛሬ መረጃዎችን ወደ ቻናላችን ቤተሰቦች እንግዲህ ከዚህ በፊት እንደተጠየቀው ከዚህ በፊት የሚነሱ ጥያቄዎች የነበሩት እንደሰማችሁት በተለያዩ የዜና አውታሮች ወይም ሬዲዮ ቴሌቪዥን ጣቢያዎች እየቀረቡ የ1997 አልቋል ብሎ ነበር። የሆነ የመንግስት 14ኛ ዙር ላይ አልቋል የተባለው እንዳላለቀ ነዋሪዎች መረጃ መስጠት ጀመሩ። ከዚያ በኋላ መረጃ ተሰባስቦ መረጃ ከተሰበሰበ በኋላ በትክክልም ባንክም መረጃቸው እንዳለ የተወሰኑት የክፍያ መዘግየት አለመሟላት እንጂ በ14ኛው ዙር ሌሎች እንደነበሩ ማረጋገጫ ሲመጣ አሁን የ1997 ብዙ ነዋሪዎች በሺዎች የሚቆጠሩ ነዋሪዎች እንግዲህ አሁን ላይ እየቆጠቡ እንደሆነ ከተማ አስተዳደሩ ማረጋገጡን ለመንገር ያህል ነው። ምናልባት ቻናሎቻችን ላይ የተወሰኑ ኮሜንቶች ይሰጡናል እና ኮሜንቶች ከሚሰጡን ውስጥ ለምሳሌ መረጃችሁ ስታስተላልፉ በካሬ 42000 ብር ትላላችሁ፣ 39000 ብር ትላላችሁ፣ የካቲት 28 ይወጣል ብላችሁ ነበር። መረጃዎች 600000 አካባቢ ትላላችሁ፣ ግን አሁን በቁጥሩ ያለው 334000 እንደሚሰጡ ነው መረጃው ያለን ወዘተ። ለመንግስት ቅሬታ ያቀረቡት እንደዚህ አይነት ሰዎች ናቸው የሚሉ በተለያዩ ቻናሎች ጥያቄዎች ይመጣሉና የኛ ያገኘነው ትክክለኛው መረጃ ነው ለእናንተ የምንነግራችሁ። አሁንም መንግስት ሰዎች ብራቸውን ከባንክ እስካላወጡ ድረስ የቤቱ ተጠቃሚ ወይም የድሉ ተጠቃሚ አይሆኑም ማለት አይችልም። ለሁሉም በሚመለከተው ወይም ለሁሉም በተመዘገቡት ልክ ማቅረብ እስካልቻለና ለጣው ይሄን ያህል ቤት አዘጋጅቻለሁ፣ ለጣው ይሄን ያህል ሰው ይቀረኛል እጣ እንድታወጡ ወይም ለጣ የቆጠባችሁ ሰዎች እንድትቀርቡ ብሎ እስካልተናገረ ድረስ ባንክ ላይ የተመዘገቡ ሰዎች የቤት እድለኛ አይሆኑም ማለት አይቻልም። ስለዚህ አጠቃላይ እስካሁን ያለው ያላዋጣው ከባንክ ገንዘባቸውን ያላወጡ ሰዎች
በከተማ አስተዳደር ደረጃ ከ550 እስከ 600 ሺህ እንደሚሆኑ ነው እንግዲህ አክቲቭ የሆኑትም አክቲቭ ያልሆኑትም ማለት ነው። ከዚያ መካከል እዚህ ላይ አንድ ወዳጅ የሰጠው መረጃ 334 ሺህ ናቸው አሁን ለቤት ተጠቃሚነት ወይም ለድሉ ዝግጁ የሆኑት እንጂ ሌሎቹ ዲአክቲቭ ናቸው ወይም ወጥተዋል የሚል ነው። አይደለም እንደዚያማ ቢሆን ኖሮ በ14ኛው ዙር እኮ የ1997ን ጨርሰናል ብሎ ነበር መንግስት ማስታወቂያ የተናገረው። ግን የጨረሰው በወቅቱ ከተዘጋጁት ውስጥ ሁሉም ተሰጥቷቸዋል ነው የተባለው። ከዚያ በኋላ ይሄው አሁን ላይ መረጃው ሲጣራ ከ10 ሺህ በላይ እንዳሉ አሁን በወጡ መረጃዎች ማረጋገጥ ተችሏል። ስለዚህ አሁንም 600 ሺህ የምንለው አክቲቭ የሆነውም ያልሆነውም ግን ቤት እድለኛ ውስጥ ወይም የቤት ምዝገባ አካሂዶ ብር ሊከፍል ይችላል፣ ሊያቋርጥ ይችላል። ብሩን እስካላወጣው ድረስ አሁንም የቤት እድለኛውን የሚጠብቁ ሰዎች መሆናቸው ወይም መንግስት ማሻሻያ ወይም መንግስት መመሪያ እስካላወጣ ድረስ ከዚህ በታች የቆጠቡ ሰዎች ሰርዘናል ብሎ መመሪያ አውጥቶ እሱ መሰረዝ የሚችልበትም መመሪያ አውጥቶ እስካልሰረዘ ድረስ ባለ ቤትነታቸው ወይም ለቤት እድለኝነት የሚያበቃቸው መስፈርት እስኪያሟሉ ድረስ አይቻልም ወይም አይችሉም ብሎ ወይም የቤት እድለኛ አይደሉም ብሎ ማውጣት ወይም ማወጅ አይቻልም። መመሪያ ወጥቶ ከዚህ በላይ እስካሁን የነበሩት ማሟላት መቆጠብ 10 ዓመት ያልቆጠቡ ወይም 5 ዓመት ያልቆጠቡ ወይም 2 ዓመት ያልቆጠቡ ሰዎች ከምዝገባ ይሰረዛሉ የሚል መመሪያ ከወጣ አዎ ሊሰረዙ ይችላሉ። አሁን ግን ይሄንን የሚያስተናግድ አሰራር ስርዓት እስከሌለ ድረስ ተመዝግበው 1000 ብርም የቆጠቡ 2000 ብርም የቆጠቡ እስካልተሰረዙ ድረስ የድሉ ተጠቃሚ የመሆን እድል እንዳላቸው ግን ሁላችንም ልንገነዘብ ይገባል። ስለዚህ የ97ም የ2005ም ተመዝግበው ከባንክ በራሳቸው ብሩን አውጥተው እስካለቀቁ ድረስ እንደ የቤቶች እድለኛ ለመሆን እንደተመዘገቡ ነው የሚቆጠረውና በዚያ ልክ መረጃውን እንድታዩት ነው። ሌላው የተጠየቅነው ጥያቄ ለ20/80 39000 ለ40/60 42000 ብላችሁናል። ይሄን መረጃ እንዴት አረጋግጣችሁት? እንዴትስ እውነት ሊሆን ቻለ ነው? ይሄ ሪል አሁን የሚሰጥበት ነው። አሁን ላሉ ለነባሮቹ ነው። ባይገርማችሁ በቀጣይ በ2018 መጋቢት ላይም ሆነ ሚያዚያ ላይ እሱ ለኛ እርግጠኛ አይደለንም። ግንቦት ላይም ለሚወጡ ጣዎች ከዚህም በላይ ሊጨምር ይችላል። እንደ የፈጀው ማቴሪያል ቤቶች ሲሰሩ የነበረው የማቴሪያል ዋጋ ተጠንቶ የዋጋ የሚወጣለት ነው የሚሆነው። አሁን ላይ እየተሰጠላለው አንዳንድ ከመንግስት ተቋማት ሊሆን ይችላል፣ ስፔሻል ሀገር አስተዋጽኦ ላደረጉ ሰዎች ሊሆን ይችላል። ሲሰጥ ዋጋ ቤት ሲሰጣቸው አሁን የሚከፍሉበትን ዋጋ ነው እየነገርናቸው ያለው። ሊጨምርም ይችላል። ስለዚህ በዚህ ደረጃ እንድትረዱት ነው። ሌላ አሁንም ሚያዝያ አጋማሽ አካባቢ ይወጣል የሚል ነው ፕሮግራሙ። ይሳካል አይሳካም እንግዲህ ከተማ አስተዳደሩ የሚወስነው ይሆናል። እኛ ግን የነሱን ፕላን ልንነግራችሁ እንችላለን። ሚያዝያ እኩሌታ ድረስ እጣ እንደሚወጣ እስከ 54000 ቤቶች እስከዚያ ይጠናቀቃሉ የሚል ፕላን እንዳለ ለመናገር ያለው